በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 28ኛ ተአምር ስለ ዓሣ አስጋሪዎች። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ከዮሴፍና ከእናቱ ከቅድስት ድንግል ማርያም ጋር ጥብርያዶስ ወደሚባል ሀገር ሄደ። ጥብርያዶስም ሀገር በደረሱ ጊዜ ጌታ ኢየሱስ ከዚያ ተዋቸውና ከጥብርያዶስ የባህር ዳርቻ ሄደ። ከዚያም ቆሞ ሳለ መርከቦች መጥተው ከባህሩ ወደብ ደረሱ። ከመርከቦቹም ላይ አንድ ሰው እየጮኸ መጥቶ በዛሬይቱ ሌሊት ያሰገርኩትን ዓሣ ሁሉ ጓደኞቼ ሰርቀውኝ፣ እነሆ ባዶ እጄን ቀርቼ ለድህነት ዳረጉኝ ብሎ ተናገረ። ባለ ዓሣው ሰረቁኝ ያላቸውም ሰዎች መጡ። ጌታ ኢየሱስንም ባዩት ጊዜ ይህ ወጣት በእኛና በአንተ መካከል ይፈርድ ዘንድ ወደን ተስማምተናል በማለት ወደ ጌታ ኢየሱስ ዘንድ ሄዱ። ከዚያም ወጣቱ ጎልማሳ ሆይ፣ ይህ ሰው ከጓደኞቻችን አንዱ ሲሆን እኛ ካሰገርነው ዓሣ ይልቅ እሱ ብዙ ዓሣ አስክሯል። እኒህም የተሰገሩት ዓሣዎች በሙሉ ተሰረቁ። በዚህም ምክንያት እናንተ ሰረቃችሁኝ ብሎናልና በእኛና በእሱ መካከል እንደ እውቀትህ እንድትፈርድልን ተስማምተናል አሉት። ጌታ ኢየሱስም እናንተ የእስራኤል ልጆች ሙሴ በሕግና በሥርዓት የሚፈርድበት ሕግ የሰጣችሁ እያለ በአሁኑ ጊዜ እኔ በእናንተ ላይ አልፈርድም። ሙሴም ይህን ሕግ የሠራው ስለ ልቡናችሁ መደንደን ነው አላቸው። እነሱም በፍርድህ እንስማማለንና የፈረድከውን ፍርድ ስጠን፣ ከትእዛዝህም አንተላለፍም ሲሉ መለሱለት። ጌታ ኢየሱስም ወደ ዓሣ አስጋሪዎቹ መርከብ ገብቶ በመካከል ቆመና አንተ የተሰረቅህ ዓሣ ሆይ፣ ቀድሞ ወደ አሰገረህ ባለቤትህ ቅርጫት ተመለስ አለው። በዚህም ጊዜ ዓሣዎቹ ከቅርጫቱ መረብ እየዘለሉ ወደዚያ ወደ ተሰረቀው ሰው ቅርጫት ገቡ። ያም ሰው ከአድናቆቱ ብዛት የተነሳ ሕሊናውን አጣ። ጓደኞቹ ዓሣ አስጋሪዎችም እጅግ በመደነቅ ይህ ወጣት የዓለም መድኃኒት የተባለ ክርስቶስ መሆን አለበት ተባባሉ። እሱንም ተከትለው ወደሚያድርበት ቦታ ወደ ጥብርያዶስ ከእሱ ጋር ሄደው ከፊቱ የሚወጣውን ብርሃንና ያነጋገሩን ቀልጣፋነትና እውነተኛነት አይተው አመኑበት። ይቅርታው ቸርነቱ ለዘላለሙ በእውነት ይደረግልን፣ አሜን።